ቀጥታ ወደ ጦርነት ነው የገባው። አብይ ላይዋጋ ወይም ደግሞ ብልጽግና ላይዋጋ የሚችልበት መንገድ ነበር። አንዳንዶች ጠቅላይ ሚኒስትር ወደ ስልጣን ሲመጡ ይሄ ጦርነት ሊመጣ እንደሚችል አስቀድመው የገመቱ አሉ። በሌላ አባባል በግልጽ ለመናገር ያህል አብይ አህመድ ኃይለማርያም ደሳለኝ ይሆናል ተብሎ የተጠበቀ ሰው ነው። ኃይለማርያም ደሳለኝ ስላልሆነላቸው እንደተጠበቀ ወደ ጦርነት ገብቷል። አብይ አህመድ ከቲፒኤልኤፍ ጋር ላይዋጋ ወይም ደግሞ ጦርነቱ ውስጥ ላይገባ የሚችልበት መንገድ የለም። ይዋጋ ነበር። ጦርነቱ ኢኒቪተብል ነው የሚሉ አሉና ይህን ሰብሰብ አድርጋችሁ ትሄዳላችሁ። አይ ቲንክ ጥያቄ ገብቷችኋል። ከሰዓት ጋር የተሽቀዳደምኩ ስለሆነ ይህን ጥያቄ ያነሳሁት። ጀዋር ነው ሰፊውን ደቂቃ ወስደ ባነሳውላቸው ጉዳዮች ላይ አንተ ትሄዳለህ። ከዛ ምንድን ነው የምናደርገው? እንዳልኩት ለገዢው ፓርቲ ሰዎች እድል ሰጣችኋለሁ። ትገባላችሁ፣ ጥያቄ ትጠይቃላችሁ። ፕሊስ ከገባችሁ በኋላ አይደለም ጥያቄ የምትጽፉት፣ ከመግባታችሁ በፊት ጥያቄያችሁን ጽፋችሁ ፈጠን ፈጠን እያላችሁ ለጀዋር ከሆነ ለጀዋር እዚህ ላይ ላሉት ጥያቄ ታቀርቡና እነሱ ይመልሳሉ። መጨረሻ ላይ የምክክር ኮሚሽን እያዘጋጀ ያለውን የምክክር ሂደት እንዴት ትገመግሙታላችሁ የሚለውን ጉዳይ ከነሱ ሀሳብ እንሰማና ምናጠቃለል ይሆናል ማለት ነው። ጀዋር ያነሷቸውን ጥያቄዎች እስኪ ሂድባቸው በሰፊው። ጀዋር ሚዩት ነው። ጀዋር ሚዩት ነው። እሺ እያልኩ የነበረው ምንድን ነው የትግራይ ጉዳይ ስንጀምር አማራም ኦሮሚያም ያለው ነገር ልጅ ሆኜ እኔ የፍየል እረኛ ነበርኩና ፍየል ስታስራት በገመድ አትቀመጥም፣ ትዞራለች እንጨቱን። ውስብስብ ይሆንና ከዛ ጫፉ ይጠፋብሃል፣ ልትፈታው የማትችልበት ደረጃው ሲገባል። እና የኢትዮጵያ ችግር አሁን የትግራይም ከዚህ ጋር የተያያዘው ህወሓት ከ91 ጀምሮ ስልጣን ላይ የነበረ ኃይል ነው። በትግል ስልጣን እንዲለቅ ተደረገ። ለፈርስት ስቴፕ would have been reintegration ከነበረው የበላይነት ግን ዝቅ ብሎ የሚሄድበትን ሁኔታ መፍጠር ያስፈልግ ነበረ። ይሄ ምን ያስፈልጋል? ድርድር ያስፈልግ ነበረ። አንድ ስልጣን በበላይነት የያዘ ኃይል ኢንሴኪዩሪቲ ይሰማዋል። ኢንሴኪዩሪቲ ማለት እንደ ግለሰብም በስልጣን ላይ በነበሩበት ወቅት ለተደረገ ስህተቶች፣ ለተደረጉ ጥፋቶች በቀል ሊመጣብኝ ይችላል ወይ የሚል ፍራቻ፣ ሌጂቲሜት የሆነ ፍራቻ አላቸው። እንደ ፖለቲካል ኮሚኒቲ፣ እንደ ፖለቲካ ማህበረሰብ ደግሞ ከጎና ጎን ያሉ ቁርሾች ስላሉ ልገለል ልጠቃ እችላለሁ ወይ የሚል ወደ ኤክስቴንሽን ኢንሴኪዩሪቲ፣ ኮሌክቲቭ ኤክስቴንሽን ኢንሴኪዩሪቲ የሚያደርስ ስሜቶች ገና ከመጀመሪያው የተጀመሩ ነበር። ትዝ ካላችሁ ያኔ እኔም አሉላ የምንከራከር ነበር። የነበረን ግን የጋራ አቋም ምን ነበር? የትግራይ ልሂቃን ወደ መቀሌ መውጣታቸው ወይም ደግሞ መገፋታቸው ሆነ መርጠው ቢወጡ መነሻው እዛ ጋር ነው። ማዕከሉን ከስልጣን መልቀቅ አንድ ነገር ሆኖ ግን ተገፍተው ወደ ሆም ሪጅን ሲገቡ ሴግሪጌሽን ተፈጠረ፣ ጋፕ ተፈጠረ፣ ንፋስ ገባው ማለት ነው። ቀድም እንዳልከው የኢትዮጵያ ችግር መነሻና መጨረሻ አብይ አይደለም። ግን የሀገሪቷን በትረ ስልጣን ቁንጮ እንደመሆኑ የሽግግሩን የመምራት ኃላፊነት የሚያዘው እሱ እንደመሆኑ አብዛኛውን ድርሻ በሱና በቲፒኤልኤፍ መካከል 100 ሜትር ርቀት ካለ 70 ሜትር መሄድ የነበረበት እሱ ነበር፣ ወደ ሪኢንቴግሬት ለማድረግ ሪአሹራንስ ለመስጠት። ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማህበራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉትም የህዝባቸው ዕጣ ፈንታ ለሚያሰጋቸው አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን፣ ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ
የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳመንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረ። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባን። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሹዎችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጁት ነው የተገባው። ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዝ ናይሮቢ ታው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። ኢትስ አ ማተር ኦፍ ጂኦግራፊ። ናይሮቢ ላይ የተደረገው ውይይት አስመራ ወዲያ ነው የደረሰው። ሴም ቲንግ ከዛ በፊትም አዲስ አበባ ላይ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። የፖለቲካ የማኔጅ የስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚሁ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግነው። ፕሪቶሪያ ላይስ ህወሓትን ይዘን ህወሓትና ብልጽግና ሆነው ሻዕቢያን የመደቆስ ጨዋታ ውስጥ የተገባው። ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊቅ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለእኔ ጽምዶ ኢስ ዲፌንሲቭ ፓክት የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን
አቅሙ ኢኮኖሚውም ትልቅ የሆነ ጎረቤት ሊመጣበት የሚችለውን ራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፈው አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተን። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀቭ ኤንድ ሀቭ ኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ የሚባለው የክላስ ስትራግል በአማርኛ ረሳሁት፣ የክላስ ስትራግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከነብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራም ጋር ከትግራይም ጋር ከደቡብም ጋር ሊያስተባብር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ፌር አይደለም። ትልቁን ፕሮባብሊ 70% በሱ እጅ ነበር። እንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን በርደን is with him the buck stops with me አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው። አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። let's be fair እኔ I was there ይሄ ነገር ሲፈጠር አትሳቱ። ህወሓቶች እኔ ታክልባጅ ነበረው። ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብም ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላን እኮ ፈልጎ ነበር ህወሓት። አባዱላን ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፍ ውስጥ ጽፌው ላይ ተሆነ የጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞው ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሰናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ
ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ ወጣቶች በቁጥር መብዛት፣ የብሔረተኝነት መጋነል፣ የኢኮኖሚ ችግሮች እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት የኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገርን ማቃተን፣ ጠንካራ አምባገነን ስርዓት መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቁብልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ የፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ፣ የስርዓቱ ካፓሲቲ፣ የሀገር መንግስቱ ካፓሲቲ ተከፋፈለ። መደዳ መጨረሻ ላይ የማደርገው በቃ ቦታው ሁለት ክፍት ይሁን። ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። እጥን ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን ሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር ሩት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይ የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ ያስባሉ። በነገራችን ላይ ትግራይ ላይ ሆነው አብሮ ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን ያ የፈጠረው ቫኪዩም አገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ የኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ ነው። ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም
ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት የኢትዮጵያ ሰው የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው ምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልግ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገር ግንባታ የሚለውም ነገር የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም። እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ። ትግራይ ላይ ደግሞ በተለይ ዝናብ እየጣል አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፍ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላችሁ። ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው በጣም አፋኝ የሆነ ህግ፣ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ በእነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረድናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህ ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢው በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ በምናምን ዘብ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፍ ማህበረሰብ ለማስረዳት ምንድን ነው የምንፈልገው?
የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራስ የመወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስት ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የየትኛው ግዛት ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚልህ ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል እንዴ? በታሪኩ አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆነ ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራዩ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግል ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋልም በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለ ነው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንክ ዩ አሉላ። ቀጥታ ወደ ትንግርቱ ነው ሄደው። እሺ፣ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹዋሊ ጠየቅኝ። ሌሎቹም አክቹዋሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው፣ ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን አካል ከማን ጋር መተባበር አለባችሁ ከማን ጋር መተባበር የለባችሁም የሚለውን አይወስንልንም ማለት ነው እንደ አማራ። ስለዚህ በዚህ አንጻር ጦርነቱን ያወጀብንን አካል እስክናስቆመው ጦርነቱን እና የህልውናውን ትግል እስክናሸንፍ ድረስ ህዝባችንን ከጥቃት ስቴት ቫዮለንስ መከላከል እስክንችል ድረስ ማድረግ ያለብንን ትብብሮች ሁሉ ከኢትዮጵያ ኃይሎች ጋር እያደረግን ያለ ነው። የምናደርጋቸውም የአማራን ህዝብ ጥቅምና የጥቅም መስመሮች ባስከበረ መንገድ ነው። ለምሳሌ በትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም።
ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል። በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት ኢትዮጵያ ውስጥ። የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ጦርነት ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው። ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል። አክቹዋሊ ኤግዚስት ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው፣ በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ ዊ አር ፋይቲንግ ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው። የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? ኢትስ ጀስት አ ዋር ኦፍ ሰርቫይቫል። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ? ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ ያደረጉ፣ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዲያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ ውድ ሃቭ ቢን ፒስ ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቭን ቀደም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። ኢት ኢዝ ኖት አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። ኢትስ አባውት ሰርቫይቫል። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል።
በነገራችን ላይ ጸምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቀደም ለምሳሌ ቴዲ አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ነው አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል፣ ወታደራዊ አቅሙ ተሟጧል፣ ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለት ነው። እና ከዚህ አንጻር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም፣ ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ሕዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም፣ ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬሸር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? ኢዝ ሞር ክሊር እየሆነ ሞር ሐሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው የማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አም ዜር ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ መፍጠን አለብን። ጀዋር በዚህ ላይ የምትለውን በልና ሁለት ራጁንና መሐመድን ለነሱ ደቂቃ ሰጥቼ ወደ ጥያቄ እንሄዳለን። 3 ባይበዛ 4 ሰዎች ነው ለማስገባት የምሞክረው። እያንዳንዳችሁ 3 ደቂቃ ነው የሚኖራችሁ። ከዛ የመዝጊያ ፕሮግራም ነው የሚኖረን። ጀዋር ምን ትላለህ? አይ ቲንክ ትንግርቱ አሁን የተናገረው የአላያንስ ፎር ናሽናል ሴኩሪቲ ጉዳይ ይገባኛል። ነገር ግን አዚር ውስጥ ስናንገባ የዛሬ 10 ምናምን ዓመት ስለ ኢትዮ ኤርትራ ግንኙነት የጻፍኩት ነገር ነበር። ላለፉት 60 ዓመታት ቦታ እየተለዋወጠ የሚሽከረከር ነገር አለ። ንጉሱን ለመጣል የተፈጠሙ አላያንሶች ነበሩ። ከንጉሱ በኋላ በኢትዮጵያ ስም የሚምሉም ብሔር የተደራጁም ኤርትራ ሄደው ከሻቢያ ጋር አላያንስ ፈጠሩ። ከዛ እርስ በርሳቸውም ተዋግተው የተሳካላቸው ደግሞ ስልጣን ያዙ። ዩሲ ቴምፖራሪ ለሆነ ብቻ ጊዜያዊ ጠላት ብቻ ለመጣል የምናደርጋቸው አላያንሶች ወይም ትብብሮች ዘላቂ መፍትሄን ከማምጣት ይልቅ አዲስ ችግር እየወለዱልን መጡ። ደርግን ለመጣል ሻቢያ፣ ወያኔ፣ ኦነግ ተባብረው መጡ። የአማራው ሊግ ተገለልኳል። አሁን ህገ መንግስቱ ላይ የሚነሳው የህገ መንግስቱ ኮንቴንት ብቻ አይደለም። ያን ህገ መንግስት የወለደው ትርክት አማራን አገለለ የሚል ሌላ አዲስ ትርክት ተፈጠረ። 2018 እስከ 2020 በነበረው ጊዜ ደግሞ ትግራይን ያገለለ አላያንስ ፈጠርን፣ ጦርነት ገባን። አሁን ደግሞ ጥምዶ የሚለው ምንም እንኳን የትንግርቱ እንዳለው የሴንትራል ገቨርንመንቱ ፌሊየር የፈጠረው ነገር ቢሆንም ጠለቅ ያለ አብይን መጣል ላይ ብቻ የሚንጠለጠል ከሆነ አደጋለሁ። አሁንም አዲስ ነገሮች ነው የምንገባው ማለት ነው።
ለዚህ ነው እኔ አሁን ወደ ፖለቲካ ስመለስ አንዱ የጀመርኩት ነገር ኢትዮጵያን ከአብይ በኋላ ማሰብ መቻል አለብን። ከአብይ በኋላ የምትመጣው ኢትዮጵያ አብይ ላይ ብቻ ፎከስ ካደረግን ከአብይ በኋላ የምትመጣው ወይም ደግሞ ከብልጽግና ፖስት ብልጽግና ምን አይነት አሰላለፍ ምን አይነት ማህበራዊ እና ፖለቲካዊ አደረጃጀት ነው የሚያዋጣን የሚለው ላይ መወያየት፣ ስምምነት መድረስ። ሚኒማል ፕሮግራም ላይ ብቻ የምናደርገው ነገር ከሆነ ነገ እሱን ጥለን እንደገና በአዲስ ለሌላ ዋንጫ ጦርነቱ እንዳንገባ ጥንቃቄ ማድረግ ያስፈልጋል ባይ ነኝ። በተመሳሳይ ሁኔታ ብልጽግና የሚደግፉ ሰዎች ደግሞ ጽምዶ መጣል ሰሜን መጣል እያሉ ኦሮሞንና ደቡብን ለማስቦካት የሚያደርጉ ነገር ደግሞ አያዋጣም። አዲስ አበባ ላይ መድረኩን ዝግ አድርገው የፖለቲካ መድረክ ከተዘጋ ስክሪፕቶ ይቀመጥና ክላሽ ይነሳል። ፔሪድ። ክላሽ ያነሳ ኃይል ደግሞ ወዶ ሳይሆን በግድ ከሌላ ኃይል ጋር ይተባበራል። ቴዲ ብድግ አድርገህ ሐዋሳን ከሻሸመኔ ለመገንጠል ብትፈልግ ወይም ደግሞ ሻሸመኔ ሐዋሳን እያጠቃች ብትሄድ ጠመንጃ ካነሳህ የግድ ከቡሌ ሆራ መሳሪያ ሊመጣልህ ይገባል። ምንም ባትወዳቸው የቡሌ ሆራ ሰዎች ባትወዳቸው ራሱ መሳሪያ እንዲገባልህ ከነሱ ጋር መተባበር መቻል አለብን። ኢንሰርጀንሲ ለዚህ ነው ከጦርነት ካልወጣን ድረስ አንደኛ እነኚህ የውስጥ አላያንሶች የተቀያየሩ ይሄዳሉ። ሁለተኛ ከውጪ ኃይሎች ጋር የሚኖረውን ትስስር መቁረጥ አንችልም። ለምሳሌ ግብጽ ነው ለኛ ትልቁ አስጊ አይደለም? ኢትዮጵያ ግብጽ 3 ስትራቴጂ ነው የምትጠቀመው። አንዱ የውስጥ ቀውስን ማባባስ ነው። ሁለተኛ ከጎረቤት ጋር ማጋጨት ነው። ሶስተኛ ዓለም አቀፍ ፋይናንስ እንዳናገኝ መከላከል ነው። ሁለቱን እኛ ነን እየሰራንላቸው ያለ ነው። የውስጥ ፖለቲካችንን በፖለቲካ መድረክ እንዳንፈጣ የፖለቲካ ሊቃንና የፖለቲካ ተዋናዮችን ከመድረኩ በመግፋት ወጣቱ ጫካ መሳሪያ ይዞ ኦሮሚያ ላይ፣ ትግራይ ላይ፣ አማራ ላይ ጦር እንዲገባ ካደረከው ያን ጦር ለማግኘት ማቀበል ከሚፈልጉት ኃይሎች ይቀበላል። አንዱ ይሄ ወሳኝ ነው። ከጎረቤት ጋር ከሱዳን ጋር ያደረግነው ጨዋታ ሱዳን ውስጥ ሄደን የሌላ ሀገርን አጀንዳ ለማስፈጸም ያደረግነው ነገር ሱዳንን ገፍቶ ከአማጽያኖች ጋር ከኤርትራ ጋር እንዲያሰልፍ አድርጓል ማለት ነው። ሶስተኛ አንድ ነገር ብቻ ልጠቅስና ልጨርስልህ። አሉላም ሌሎቻችንም ይሄ ኤርትራን እንደ ባዕድ ሀገር የምናየው ነገር let's be very careful። ኤርትራኖችም ኢትዮጵያን እንደ ባዕድ የምታረጉት ነገር የኤርትራና የኢትዮጵያ ጉዳይ ያላለቀ ፍቺ ነው። አሉላ አንድ ነገር ብሏል። የኤርትራ ስቴት ቢልዲንግ ወይ ኔሽን ቢልዲንግ ፕሮጀክት አልተቋጨም። ከኢትዮጵያ ጋር ያለው ጉዳይ እስካልተቋጨ ተቋማዊ በሆነ መልኩ ሰላማዊ በሆነ መልኩ የሁለቱን ሀገራት ጥቅም ባማከለ መልኩ እስካልፈጠረው ድረስ የኤርትራ ሀገረ መንግስት ግንባታ አይጠናቀቅም። የኤርትራን ሴኩሪቲ ትሬትን የሚያደርግ አስተላለፍ አዲስ አበባ ላይ እስካለ ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። የኤርትራና የኢትዮጵያ ሰላም ኢንተርዲፔንደንት ነው። የኢትዮጵያና የኤርትራ ኢኮኖሚ እድገት ኢንተርዲፔንደንት ነው። ልትለየው አትችልም። ይሄ ለዚህ ነው እኔ ብዙ ጊዜ ይሄን ከኤርትራ ጋር ስፔሻል ሪሌሽንሽፕ ነው ሊኖረን የሚገባው ጎበዝ። በእንግሊዝና በአሜሪካው መካከል ያለው አሜሪካ ስፔሻል ሪሌሽን ነው ከእንግሊዝ ጋር ያላት ስለዚህ ዘሴም ውስጥ ፍራንስ ለምን ረጅም ማህበራዊና ታሪካዊ ትስስር ስላለ የኛ ደግሞ ከዛ ይበልጣል። ሊፈታ የማይችል ጂኦግራፊ ትስስር አለን። ረጅም ድንበር ብቻ ሳይሆን እኛ የነሱ ወደ መጠቀም አለብን። እነሱ የኛን ማርኬት አክሰስ ማድረግ መቻል አለባቸው። የኛ ኢኮኖሚ እንዲያድግ ከፈለግን በምስራቅ አሰብን አክሰስ ማድረግ መቻል አለብን። በሰሜን ምጽዋን አክሰስ ማድረግ መቻል አለብን። ኤርትራ ምንም ብታደርግ የአዲስ አበባ ማርኬት ላይ መሸጥ መለወጥ እስካልቻለች ድረስ የኤርትራ ኢኮኖሚ የኢትዮጵያን ማርኬት አክሰስ እስካላደረገ ድረስ አንድች እርምጃ ወደፊት ሊሄድ አይችልም። ስለዚህ የኤርትራ ናሽናሊዝምንም ለዘብ ማድረግ ያስፈልጋል። የኢትዮጵያን ናሽናሊዝም ታሪካዊ ጠላቶቻችን ምናምን ነው። ኤርትራ ጠላት ልትሆነን አትችልም፣ አትገባም። ኢትዮጵያም የኤርትራ ጠላት ልትሆን አይገባም። ይሄ ትውልድ ማሰብ ያለበት ጎበዝ። እኛ እኮ የፒአርፒ የኦነግ የህወሓት ልጆች ነን። ከዛ አልፈን ማሰብ መቻል አለብን። we have to think towards regional integration። የኤርትራና የኢትዮጵያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ሴኩሪቲ ስቴፕ ባይ ስቴፕ ኢንትግሬት እያደረግን ማንሄድ ከሆነ
ኤርትራም ሀገር ሆና የኤርትራኖችን ህልም ልታሳካ አትችልም። ኢትዮጵያም ሀገር ሆና የኢትዮጵያኖችን ህልም ልታሳካ አትችልም። ለዚህ ነው ጽምዶን በለው ምንም በለው የምናደርገው ነገር የሁለቱን ሀገሮች ሊያቀራርብ የሚችል የኢትዮጵያን የውስጥ ሰላም እንዲሁም የኤርትራን የሴኩሪቲ ኮንሰርን የሚፈታ መሆኑ ይሻለዋል ባይ ነኝ። ክብራትና ክብራን ይሄ ውይይት የመጨረሻ አይደለም፣ ይቀጥላል። ለመጀመሪያ ያህል ነው። ቀደም ሲል እንደነገርኳችሁ ዛሬ እድል ማይኖራችሁ ነገ ይኖራችኋል፣ ነገ ማይኖራችሁ ከነገ ወዲያ ይኖራችኋል። ምንም ጥርጣሬ እንዳይገባችሁ። በሀገራችን ጉዳይ ላይ በሚፈጠሩ ነገሮች ሁላችሁም ያገባችኋል። ሁላችሁም ያገባችኋል ስል ስለምትናገሩት ንግግር በቂ ግንዛቤ ይሁን ያለውን ነገር በአግባቡ የምታውቁ ከምንም ነገር በላይ ደግሞ ስለምትጠቀሙት ቃላት ጨዋነት፣ ስነ ምግባር ያላችሁ መሆን ግዴታ ነው። ትሳተፋላችሁ፣ ጥያቄ ታቀርባላችሁ። እናንተን ቁጭ አድርገን እኛ እየተወያየን እንዳይመስላችሁ ማለት ነው። ሁለት ሰዎችን ካስተናገርኩኝ በኋላ ለ4 ወይም ለ3 ሰዎች እድል እሰጣለሁ እንደሚኖራቸው ሰዓት። ጀዋር ምን ያህል ሰዓት እንዳለ አላውቅም። ራጂ መሐመድና አሸናፊ እነሱ ያወሩና ጀዋር ጠቅላላ አድርጎ ሀሳብ እየሰጠ እዚህ 30 ደቂቃ እናድርገውና 30 ደቂቃ እንጨምርና እንጨርሰው። ፓናሊስቶቹ ማጠረጣሪ አድርጉት። ከማህበረሰቡ የተወሰኑ እንትሮችን እንውሰድ። በጣም ረጅም አድርገናቸውና ቀጥታ ጥያቄዎችን እናስገባለን። እሺ፣ ለራጂ መሐመድና አሸናፊ ለእናንተ ልክ ሁሉም እንዳገኙት ሁሉ ደቂቃዎቻቸውን ተጠቀሙ። ከራጂ ጀምራለሁ። መሐመድ፣ አሸናፊ። ራጂያችን ጥሩ። መቼም እንግዲህ ጀዋር ከኔ ጎራ ነው ብሎኝ ነው መሰለኝ እኔ ጋር ሲደርስ ስለ ሰዓት አነሳ። እኔም በሷ ሰዓት አውድ ውስጥ ነው እንትን እኔ ብሎኛል። አለው ስልክ ተደውሎብኝ ነው። ድጋሚ ተደውሎብሃል? አለው አለ። ኦኬ፣ እሺ፣ አደውሉ። ሌሎች እዚህ እንዳለው እያወቁ የሚደውሉት እኔን ትናንትና ፎቶአችን ተገልብጦ ቲክቶክ መንደር ላይ ተዘቅዝቆ ስንሰደብ ለማይረባ ነገር እንደዚህ ሆንኩኝ ወይ ብዬ ፈርቼ ነበረ። ዛሬ ጥሩ ነገር ስለቃረምኩኝ ደስ ብሎኛል። አንደኛ የጽምዶ ጉዳይ የጽምዶ ጉዳይ ሲነሳ ራጂ የሌለ ነገር ፈጥሮን በሚዲያ ያወራል ተብዬ በጣም ስጎሰም ስለነበረ ጀዋር ጽምዶ እንዴት ተፈጠረ ከምን አንጻር ነው የሚለውንም በደንብ ስላነሳ የአሉላንም ስጋት የኔ ስጋት ስለሆነ ስለምጋራ ትንግርቱን ባነሳው አኳኋን ደግሞ ወደ ጽምዶ እንዲኬድ ያስደረጉት ምንድናቸው የሚሉ የተለያዩ ሐሳቦች ቢሆኑም ግን እነዛ ሐሳቦች ምን ይሆናሉ የሚል ስጋቴን ስለሚጋሩ በጣም ደስ ብሎኛል። በኔ እይታ እኔ ብልጽግና ስርዓቱ ያለቀለት ያከተመለት ብልጽግናን የሚቃወሙ ኃይሎች የቲም ወርክ ስለሌላቸው ብቻ ብልጽግና እንደ ኤድስ በሽተኛ ኪኒን እየወሰደ እድሜው እየተራዘመ ነው ብዬ የማመን ሰው ነኝ። ከብልጽግና በኋላ ያለው ብልጽግናን የሚቃወሙ አማራጭ ሆኖ ለማህበረሰቡ አለመቅረቡ ችግር ነው። ያ ቲም ወርክ የለው። ቲም ወርክ ከምን ይመጣል? አሁን እንዳላችሁት ማለት ነው። እኔ ጽምዶ ይሁን ማንም ይሁን ስርዓቱን የሚቃወም ኃይል አንድ ላይ ቢመጣ ችግር የለብኝም። ግን ጀዋር እንዳነሳው የጋራ አጀንዳ ብቻ ኖሮን የጋራ ጠላት ኖሮን የጋራ አጀንዳ ማንፈጥር ከሆነ ችግር ውስጥ እንገባለን። ሁሌ እንደ ካምፓችን ጀዋርን የምንከስበት አንደኛው ነገር 2018 እኮ ቲፒኤልኤፍን መጣል ነው እንትን ያላችሁት እንጂ ከቲፒኤልኤፍ በኋላ እንደ ኦሮሞ የኦሮሞ ጣፈንታ the fate of the ኦሮሞ the fate of the ኢትዮጵያ የሚለውን አልተነጋገራችሁም ብለን ነው የምናነሳው። the same thing አሁንም ብልጽግና ማስወገድ ብቻ ሳይሆን ከብልጽግና በኋላስ ምንድነው የምናመጣው የሚለው የአጀንዳዎች መፈጠር መቻል አለባቸው። ይሄንን አጀንዳ ክሪል ለማድረግ ደግሞ ቀደምነት እንግርቱም አናሉላ ጋም የሚነሳም ቲፒኤልኤፍም ፋኖም ኦላም ግልጽ የሆነ ማታገያ ሐሳብ አስቀምጠው ቀጣይ የህብረተሰቡ ጣፈንታ ክሪሊ ቁጭ ካለ የሚቃወመውም አውቆ ይቃወም፣ የሚደግፈው አውቆ ይደግፍ። ስለዚህ እዛ ዙሪያ ላይ ቪጂታዎች አይኖ ከበጣም መጥፎ ይሻላል መጥፎ ሁለቱም መጥፎ ናቸው የሚባል አባባል አለ። ስርዓቱ ጽምዶን እንደማስፈራሪያ ይጠቀማል። እሱን አይደለም እያልኩ ያለሁት። ጄኒዩንሊ ግን
የሚደረጉ ነገሮች ለምሳሌ ጽምዶን የአማራን ህልውና የሚከላከል ፋኖ ቅድም ወንድሜ ትንግርቱ እንዳነሳው ፕሮፌሰር የአማራን ህልውና ከሆነ እኔም የኦሮሞ ህልውና ይጠበቅ የአማራ ህልውና ከተጠበቀ የአማራ መብት ከተጠበቀ የኦሮሞ ማህበረሰብ መብት ይጠበቃል ለኔ እኩል ነው የኦሮሞን ጥያቄ ይዤ እመጣለሁ የአማራን ጥያቄ ይዞ ይመጣል ስለ ሀገራዊ ጉዳይ ማውራት እንችላለን ድንበር ዘለል ነገሮች ሲደረጉና ሪስቴኖ ተብሎ አንዳንድ ነገሮች ሲነሱ ደግሞ ለምን የጽምዶ አካል ይሆናል የኔ አካል ብዬ ታገላለሁ ሶ ክላሪቲዎች መኖር መቻል አለባቸው የጋራ አጀንዳ መፍጠር ላይ መሰራት መቻል አለበት በተለይ መሪ ሐሳብ ይዛችሁ የምትጓዙ ሰዎች አጀንዳን ማምጣት ይቻላል ተስፋ ስላለ አጀንዳ ወደ ማምጣት መስራት ላይ ይሄ አሁን ቅድም ኢቮልቭ አድርጓል የኦሮሞ ጥያቄ የሚለውን እኔ ፋንዳሜንታሉ ላይ ተኮር አደርጋለሁ አሁን ኢቮልቭ ያደረገውን ብናነሳ አይቻለሁ ጆዋርን ፌስቡክ ላይ ሲያነሳ ሌቨሎችን እዛ ላይ ስላልደረሰ የመደብ ትግል ላይ ደርሰናል ብንል ልዩነት የውስጥ ስላለን ያ ነው ያንን መጀመሪያ ማኩሰም መቻል አለብን የሌቨል ላይ ደርሰናል ፋንዳሜንታሉ የደርሶ ወደ ኢቮልቭመንቱ ደግሞ ምን እናረጋለን የሚለው ጥያቄዎች በሲኩዌንስ ብንሄድ ስቴጆቹ እንትን አይሉልን ስለዚህ ያንን ፎከስ ያደረኩት ቴዲስ ታነሳ ፋንዳሜንታሎቹ ላይ የኦሮሞ ጥያቄ የፍንፍኔ ነገር ታነሳለ የፍንፍኔ ከድንበር ጋር ይያያዛል የኦሮሞ ህዝብ የኢትዮጵያ ስርዓተ መንግስት ሳይሆን የኢትዮጵያ አገረ መንግስት ስትገነባ ኦሮሞ ሲኖርበት ከነበረ መሬት ያለው የኦሮሞ ነው ብሎ ያምናል ያ ደግሞ ፍንፍኔንም ያካትታል ሶ ማታገያ ሐሳብ ሳይሆን ዊዝን ፕሮሰስ የምትጠይቀው ነው ግን ያነሳቸው ቋንቋ እንደ ፓርቲ እንደምናምን ሳይሆን የሥራ ቋንቋ የፌደራል ቋንቋ መሆን አለበት የኢኮኖሚክ ኤክስፕሎሬሽን ቅድም ያነሳ ነው የራስን በራስ ማስተዳደር ዝም ብለው የስሙላ አጃቢ ምናምን ፈጥረ ምርጫ አርገ ራስን እየመረጥክ ነው የምትለው ነገር ሳይሆን እኒ ፋንዳሜንታል ኩዌስችኖች ላይ ኦሮሞ አሁንም አልተመለሰለትም ያንን ደግሞ የኦሮሞ ጥያቄ መልሻለሁ ብሎ ቅድም ጀዋር እንዳነሳው በጣም very important ሌሎቹ ልትረዱን የሚገባል ቴዲ ሁሉ ጊዜ እኔን አንድ ላይ እንደ ብልጽግና ሲሰድቡን ስታነሳ የነበረው አለ የኦሮሞ ጉያ ስር ተወሽቆ ኦሮሞን እያስጠቃ ያለ ስርዓት ነው ያለው ስለዚህ ኦሮሞ ሆነን ነው ስርዓቱን እየታገልን ያለ ነው ያንን በደንብ ለይታችሁ ማወቅ መቻል አለባችሁ ሶ ዛዛሪያ ላይ ደግሞ the same አይነት ኢሹ ካለን ምን አርገን ነው መሻገር የምንችለው ሚለውን ዲፋይን ማድረግ ላይ ጥሩ በሚዲያ በጣም ስጣላ የነበረውን ጀዋር ያነሳልኝ ከ45 ቀን ኢህአዴግ ስብሰባ በኋላ የውሃት ችግር ከዛ ነው የሚጀምረው ብዬ ሳነሳ ነበር ቴዲ የምታስታውስ ከሆነ ከሰንትራል መንግስቱ ፈቀቅ ካል ህዝባችን አሁን ኦሮሞ እየተጠቃበት እንዳለ ቲፒኤልኤፍ እና የትግራይን ህዝብ ሳይለይ የትግራይን ህዝብ ጥላቻ የተነዛበት ትርክት ስላለ ፈቀቅ ማለት አለብን የሚል ኃይል ተፈጥሮ ያ ሊበራል ሆናችሁ ተብሎ የኮንሰርቫቲቭ ኢንተርናል ፕሮብለም ፈጥሯል የሚለውን ጀዋር በደንብ አርጎ አንድ ቀን ሚዲያ ላይ ተናግሮ ነበር በደንብ ያነሳው እሱ ነገርም የሚገዛ ነገር ሌላኛው ይሄ የውስጥ ችግር ናሽናል ኢንተረስት ላይ ጀዋር ኢምፖርታንት የሆነ ነገር እንዲያነሳ ከኔ ቀጥሎ ሲያነሳ ማነሳለት ተቃዋሚዎች የናሽናል ኢንተረስትን አይጠብቁም ብሎ ማሸማቀቂያ ሐሳብ ይነሳል እና የውስጥ ችግራችንን እና ናሽናል ኢንተረስት ላይ ኢንፑትህ ምን ይመስላል የሚለውን እዛ ላይ በታነሳ ይሄንን ማነሳበት ችግር ኦላ ይሁን ቲፒኤልኤፍ ይሁን ፋኖ ይሁን የሰላማዊ ትግል የሚያደርገው ካፋው ይሁን ኦነግ ይሁን ያፓ ማንንም ይሁን ሂዶ ግብጽ ደጅኮ የሚጠናበት ምንም ምክንያት የለውም የውስጥ ችግራችን ቁጭ ብለን ብንፈታ ማንንም ጋር ሄዶ ለማኛ አይሆንም ነበር ሶ የውስጥ ችግራችን መፍታት ደግሞ አንዱ ማሸማቀቂያ እናንተ ተቃዋሚዎች ናሽናል ኢንተረስት ላይ የኢትዮጵያን ጥቅም አሳልፋችሁ ተሰጣላችሁ ነው በኔ እይታ የኢትዮጵያን ጥቅም አሳልፎ እየሰጠ ያለው 130 ሚሊዮን ህዝብ የሚመራ መንግስት ለ30 ሚሊዮን ተላላኪ ሆኖ ፕሮክሲ ዋር እያደረገ ያለ ነው እኛንን እንዳውም ኢትዮጵያ መቀጠል አለባት ያነሳን ያለ ነው ሶ ዛን ላይ በደንብ ረቅጣችሁ የናሽናል ኢንተረስቱ ላይ ብታነሱት ጥሩ ነው ዛሬም ታክቲካል አላያንሶች ሊፈጠሩ ይችላሉ ግን የጋራ አጀንዳ ላይ ቢሰራ ጥሩ ነው ሌላም ጀዋር እንዳነሳው የኦሮሞ ትግል እኔ አስምሬ የምናገረው ለማንም ስጋት አይደለም ችግራችን ጀዋር ቅድም ክሪቲሳይዝ እንዳደረገው የኦሮሞን ትግል ቁጭ ብለን ከሌሎች ማህበረሰቦች ጋር ትግላችንን ባለማውራታችን ባለመነጋገራችን ስጋት ሆኖ ታይቶ
ጠላት ለጠላት ቁጭ ብሎ ቢያወራ ፖለቲካውን የሚመራው ልዩነታችን የአይናችን ብሌን የምታክል ልዩነት ነው ያለነው። ግን እንደ ስጋት ታይቶ ነው የሚታየው። የኦሮሞ ህዝብ የኦሮሞ ትግል ለማንም ስጋት አይደለም፣ ለማንኛውም ዜጋ። እንደውም የኢትዮጵያ ተምሳሌት ኦሮሚያ ናት። ኦሮሚያ ውስጥ የማይኖር ማንም ብሔር የለም። የኦሮሞ ህዝብ ሰላም ካገኘ የኢትዮጵያ ህዝብ ሰላም አገኘ ማለት ነው። ያንን አውድ ብትከተሉና በተለይ ደግሞ ጀዋር እንዳስቀመጠው ኮንሰርቫቲቭ የሆነ ሌፍት ራይት ኃይል ያለ አለ። የመሃል አርበኛ የሆኑ ሰው ኃይሎች ስላሉ እንደ ኦሮሞ ብሔርተኛ የመሃል አርበኛ ሆነን ጫፍ ላይ ዋልታ ጠቀስ የሆኑ ሂደቶችን ወደ አንድ አምጥተን ይሄ ህዝብ ችግሩ እንዲፈታ ማድረግ መቻል አለብን። የምታለቅስ እናት የትግራይ እናትም የአማራ እናትም የኦሮሞ እናትም አንድ ናት። ስለዚህ የጦር አውድማዎች መወገድ መቻል አለባቸው። ምክክር ኮሚሽኖችም እኔ አይ ዶንት ኖ ምክክር ኮሚሽን ኢትስ ኢንተርናሽናል ብሮድ የሆነ ነው። ሩዋንዳዎች ፈተውታል። የአፓርታይድን ሳውዝ አፍሪካዎች ፈተውታል። ሴራሊዮን ውስጥ ተደርጓል። እኔ የምኖርበት ካናዳ ኢንዲጂነስ እና የነጮች ተፈቷል። ምክክር ኮሚሽን የሚገባው መጀመሪያ ሰላም ወርዶ ጀስቲስ ሪኮግናይዝ ተደርጎ ነው። ስለዚህ እሱንም ማግለል ጥሩ አይመስለኝም። በሱ ላይ በደንብ ቦይኮት ማድረግ አለብን። ዝም ያልን ይመስለኛል። አንዴ ህግ ከሆነ በኋላ ችግር ውስጥ ስለምንገባ አሁኑኑ በደንብ መሰራት አለበት የሚል ሀሳብ ነው ያለኝ። ቴንክ ዩ ቴዲ። ቴንክ ዩ። ወራቶች የሚወስዱ ነገሮች ስለሆኑ ተደጋግመን ስለምንገናኝ እናነሳበታለን። መሐመድ ወደ አንተ ልምጣ። የምክክር ኮሚሽኑ ጉዳይ አጀንዳዎችን አልረሳውም ለማለት ያለው ኦኬ። እንግዲህ በዋናነት ከጽምዶ ጋር ተያይዞ ያለውን ጉዳይ ነው። እኔ ጽምዶ የሚባለው ጉዳይ የፌዴራል መንግስቱን ላይክ ኤግዚስት እንዲያደርግ የሚያደርግ ሂደት ነው ብዬ ነው የማስበው። ምክንያቱም በዋናነት ጽምዶን አምፕሊፋይ የሚያደርገው የፌዴራል መንግስቱ ደጋፊዎች የሆኑ ወይም ደግሞ ብልጽግና ደጋፊዎች ናቸው። ከመጀመሪያውም ካያቸው ለምሳሌ ሱዳን ላይ የጽምዶ ጋር ተያይዞ በነገራችን ላይ ከቋንቋ ጀምሮ ችግር የነበረበት አሊያንስ ነው። ጽምዶ ይሁን ጥምዶ ይሁን የሚል ፋክሽን ተፈጥሮ ራሱ ቲክቶክ ላይ በጣም እንትን ሲሉበት የነበረ ነው። ትግርኛ፣ አማርኛ፣ ኦሮምኛ የሚሰሙ ሰዎች ብዙውን ጊዜ ለዚህ ችግር የለባቸውም። ቀደም ትንግርቱ አሁን የቋንቋ ጉዳይ የትግል እንትን ምንድን ነው ይሄ ከትግል ዲተር የሚያደርግ ጉዳይ አይደለም ብሎ ሲናገር የገባኝ ነገር አለ። ግን ብዙ ሰዎች አሉ ለምሳሌ ጥምዶና ጽምዶን በሊንጉስቲክ ደረጃ ራሱ ለአጀንዳ አቅርበውት ሲፋጩበት ነበር። ኦቨርኦል ግን እየጠቀመ ያለው ማን ነው ብለህ ካልክ በአሁን ላይ የፌዴራል ገቨርንመንቱ ሌጂቲሜት እንዲሆን አድርጓል ብዬ ነው የማስበው። አሁን ላይ ብዙ ሰዎችን አሁን ኢንፎርማል አሰስመንት የምትሰራ ማለት ነው ጽምዶን ትደግፋለህ ብትል አሉላን ለምሳሌ አሉላን ታውቀዋለህ። አሉላ ማለት ዳይ ሃርድ ፎር ትግሪያንስ አይደል? ለህዝቡ የሚሞት ሰው ነው። ነገር ግን ከጽምዶ ጥቅም አገኛለሁ ብሎ ቢያስብ አሉላ ያልደገፈውን ጽምዶ መሀል ሀገር ላይ ወይም ደግሞ ከሳውዘር ኔሽን ናሽናሊቲስ ወይም ደግሞ ደቡብ ውስጥ ተወልዶ ያደገ ሰው ጽምዶ ያዋጣኛል ብሎ አምፕሊፋይ ቢያደርግ እኔ አሉላ የሚቀርብኝ ለእኔ ነው። ምክንያቱም ዊ አር ፕሮክሲሜት አይደለም ትግራይ ማለት በአንድ የታሪክ አጋጣሚ አንድ ግዛት ነው የነበረበት ታይምም ስለነበረ ማለት ነው። ስለዚህ ጽምዶ የሚባለው የላንቲካ ፖለቲካ ነው። ለተዋናዮቹ ላንቲካ ነው። ይህ ዝም ብሎ ረብ የለሽ ማለት አንዴ ስትራቴጂ ነው፣ ታክቲክ ቴዎራሪ ነው። እዛ ታክቲካል አሊያንስ የፈጠሩ ሰዎችን ካያችሁ ደግሞ ረዥም ጊዜ የቆየ ከፊሎች የ150 ዓመት ከፊሎች የ3000 ዓመት ከፊሎች ደግሞ ያለፉት 60 ዓመታት ችግሮችን ወልዶብናል ብሎ የሚያስቡ ሰዎች ናቸው። እዛ ጋር በዋናነት ደግሞ ኢቭን ጽምዶ ላይ ተዋናይ ሆኖ የቀረቡት ሰዎች የሆነ ታይም ላይ እኛ ገና ድክ በምንልበት ሰዓት ተጣማጅ አድርገው ያቀረቧቸው ሰዎች አልነበሩም፣ ኤግዚስት አያደርጉም ብለው ዲፋይን ያደረጉ ሰዎች፣ መጽሐፍ የጻፉ ሰዎች ናቸው። ስለዚህ ያ ነገር እየጠቀመ ያለው ፌዴራል ገቨርንመንቱ ፓወር ኮንሶሊዴት እንዲያደርግ ሞኖፖሊ ኦፍ ቫሊዮንስን እንትን ኮንትሮል ማድረግ የሚችልበትን መደላድን የፈጠረው ዊች ኢዝ አሁን የናሽናል ዲያሎግ የሚባለው ማለት ነው። በነገራችን ናሽናል ዲያሎጉን እኔ የምረዳው ፌዴራል ገቨርንመንቱ ሌጂቲሜሲውን ሊያረጋግጥበት እየሄደበት ያለ ጉዳይ ነው ብዬ ነው የማስበው። ለዛ ሁሉ ግን ክፍተቱን ወይም መደላድሉን የፈጠረው የትግራይ ኃይሎች ኢማጂን አሁን ከሱዳን አልፋሽጋ መሬት አብይ የሚከሰስበት ነው አይደለም? ጠቅላይ ሚኒስትር አብይ አህመድ የሚከሰስበት ነው ፍሮም ዘ ቬሪ ቢግኒንግ ማለት ነው። አልፋሽጋን ማስጠበቅ ሲገባው ትግራይ ላይ ጦርነት ከፈተ ተብሎ ሲዘመትበት ነበር። አሁን አልፋሽጋን ተቋጥሮ ካለ ፋክሽን ጋር ወይም ደግሞ ያንን ከተቋጠረው ኃይል ጋር
ጦርነት ውስጥ የገባ ፋክሽን ውስጥ ገብተህ አንተ የምትፈጥረው ጽምዶ ምንም አይጠቅምም ለተጻማጁ ማለት ነው። የሚጠቅመው ለፌዴራል ገቨርንመንቱ ነው። ፌዴራል ገቨርንመንቱ ደግሞ ወደድንም ጠላንም ማለት ነው በዓለም አቀፍ ደረጃ ሌጂቲሜሽን አለው። ወይዘሩ ምርጫው ትክክል አይደለም ብለን ልንከራከር እንችላለን። የኢንክሉሲቭነስ ወይም ደግሞ የምርጫ ፕሮቶኮልን ተያይዞ ያሉ ችግሮች ልናወራ እንችላለን። ውስጥ ያለውን ሰላም ባለማስጠበቁ ብለን ልናወራ እንችላለን። ኦቨርኦል ግን እዚህ ጋር ካለነው ሰዎች የምርጫውን ጉዳይ ተነስቶ ሌጂቲሜሲ ጉዳይ ቢነሳ ፌዴራል ገቨርንመንቱ ያሉ ሰዎች ናቸው እንትን የሚኖራቸው ይሄ ዌይት የሚኖራቸው ማለት ነው። ለነሱ እያመቻቸን ያለ ሁኔታ እንዳለን የሚታየኝ መነሻውም ዛሬም አይደለም ሲጀምር ጽምዶ ለሚባለው ተርም አዲሶች አይደለንም። በቃ የሀገራችን ቪሸስ ሰርክል በጽምዶ የተጀመረ ሳይፈታ እየቀረ እየተንጓለለ የመጣ ችግር ነው ብዬ ነው የማምነው። ቀዳማዊ ኃይለ ሥላሴን ለመጣል ውስጥ ያሉ የአራተኛ ክፍለ ጦር መኮንኖች ምናምን የአማራውም የምኑም ሴንቲመንት ያላቸው ተጻመዱና ንጉሱን ጣሉ። ከዛ ደግሞ ደርግ መጥቶ የተወሰነ ጊዜ እንደቆየ አይ ይሄ ሰውማ እንደዚህ ነው ብለው ከአማራውም ከኦሮሞውም ከትግራዊም ተጣመደና እሱን 17 ዓመት አፈርድሜ እርስ በርስ ተባልተን ወደቀ። እሱ ከወደቀ በኋላ ቲፒኤልኤፍ መጣ። ኢህአዴግ የሚባል ተቋሞችን ይዞ መጣ። ህግደፍን በራሱ መንገድ ጥጋ ሲያዘ። በነገራችን እነዚህ ነገሮች በሙሉ አካዳሚክ ጄኒውን የሆነ አካዳሚክ ዲስኮርስ ራሱ የሚያስፈልጋቸው ናቸው ብዬ ነው የማስበው። ጠቅላላ የችግሮቻችን መንስኤ የጽምዶ የሚባለው ሴንቲመንት ጽምዶ የሚባለው አንዳንድ ጊዜ የፖለቲካል ኢንተርፕረነሮች መሳሪያ ሆኗል ብዬ ነው የማስበው። ህዝብን ያማከላል። ለምሳሌ በቅርብ አይተሃል፣ ዛራ ሚዲያ ላይ ኢንጂነር ግርማ ቆሮሾ ማለት ነው የዘና ኦሮሞ ኤሊት ነው ወዴት ነው የምትመጡት ነው ያለው። የኔም ጥያቄ ነው። ለምሳሌ ከላይ በነ ደብረ ጽዮን የሚመራው ኃይል ደብረ ብርሃን ድረስ በመጣበት ሰዓት የፌዴራል ገቨርንመንቱ ሳይቀር የወሎን ማህበረሰብ ባንዳ ብሎ የሳደበበት ሁኔታ አስታውሳለሁ። በዛ መካከል ያለቀ ሌፍት ኤንድ ራይት ያለቀ ማህበረሰብ ናቃለሁ። ያለቀው ማለት እኔ ጽምዶ ተብሎ ሲመጣ ምንድን ነው የሚፈልጉት የሚል ጥያቄ አለኝ። አሁንም ድጋሚ የቀረነውን ሰዎች ሊጨፈጭፉን ነው ወይስ ምንድን ነው የሚያመጡት የሚል ጥያቄ ስላለኝ ቆሮ ኢንጂነር ግርማ ሲናገሩ አወዝ ላፊንግ ልክ የኮረኮሩኝ ያክል ነበር ስስቅ የነበረው። ምክንያቱም ህዝብን ያማከለ አይደለም። አንዳንዶች የህዝብ ለህዝብ መጻመድ ነው ይላሉ። ኖ እኔ በትግራይ ህዝብና በአማራ ህዝብ መካከል ጸብ አለ ብዬ አላምንም። በኦሮሞ ህዝብ እንደ ህዝብ ማለት ነው። በአማራ ህዝብ በትግራይ ህዝብ ይሄ ምንድን ነው ሶሻል ፋብሪኩን አደጋ ላይ የሚጥል ቁርሾ አለ ብዬ አላምንም። እስ ፖለቲካል ነው ችግራችን፣ ኮንስቲቱሽን ነው ችግራችን። እነዛን ችግሮች ደግሞ ጀኒውን የሆነ ዲስኮርስ ያስፈልገናል። 2018 ላይ የመጣውን አማራጭ ተጠቅመን እኔ አምናለሁ። ለምሳሌ ጆሃር ብዙን ጊዜ አሁን ጆሃርን ባካፕ የምናደርግ ሰዎችን ብዙ ታውቃለህ የሚባሉ ነገሮች እኔ ፊሎሶፊ ነው የሚመችን ወዘሪው ብሊቨርነት ማለት ነው። የሚያነሳቸው ነገሮች የእኔ እድሜ የማውቃቸውን ነገሮች ነው። እኔ አወዝ 41 አሁን የምንከራከርባቸው ችግሮች በሙሉ ባለፉት 30 ዓመት ውስጥ በትምህርት ቤት በስራ ሁኔታ መከራ ስንበላባቸው የነበሩ ናቸው። የትግራይ ህዝብ እንደ ህዝብ ራሱ የገባበትን መከራ እኔ ትግራይን ባላውቀው ኖሮ የምታገኝ ቦታ ጊዜ አንተ ቤት እገባለሁ ቴዲ